የጌታ ሰላምና ጸጋ በሕይወታችሁ ይብዛላችሁ። ዛሬ ወሳኝና መሰረታዊ የሆኑ ሶስት ነጥቦችን ይዤ ወደ እናንተ መጥቻለሁ። በዚህ በሶስት ነጥቦቹ የሰው ልጆች ሕይወት መቀየር ስላለበትና ይህን ማወቅ ስላለበት በጣም አስፈላጊ የሆኑ ጉዳዮችን ይዤ መጥቻለሁ። ይኸውም እግዚአብሔር የተሰወረውን ይገልጣል በሚል ርዕስ አብረን ከእናንተ ጋር የምንቆይ ሲሆን በጣም አጭር በሆነ ደቂቃ ውስጥ ሶስት ነጥቦችን እናያለን። አንደኛ፣ እግዚአብሔር አምላክ የተሰወረውን ነገር በሚገልጥበት ጊዜ የመጀመሪያ የተዘጋውን መንገድ ይከፍትልሃል። ተዘግቶ ያለውን መንገድ ነው እግዚአብሔር የመጀመሪያውን የሚከፍተው። ሁለተኛ፣ ተደብቆ ያለውን ነገርን እግዚአብሔር ገልጦ ይሰጣል። ሶስተኛና የመጨረሻ ሐሳብ የሚሆነው እግዚአብሔር አምላክ መልካም መሆኑን እንድትረዳ ያደርጋል። በእነዚህ ሶስት ወሳኝ መሰረታዊ በሆኑ ነጥቦች ከእናንተ ጋር አብረን የምንቆይ ይሆናል። እስከ መልእክቴ ፍጻሜ ድረስ ከኔ ጋር አብራችሁ እንድትቆዩ በጌታ ፍቅር አሳስባችኋለሁ። እግዚአብሔር የተሰወረውን ይገልጣል ስል ከትንቢት ኢሳይያስ ምዕራፍ 45 ከቁጥር 1 እስከ 4 ካለው ክፍል በእነዚህ ሶስት ወሳኝ ነጥቦች አብረን ከእናንተ ጋር እየተባረከን የምንቆይ ይሆናል። ከቁጥር 4 እግዚአብሔር የተሰወረውን መዝገብን የተደበቀውን ሀብትን ይሰጣለው አለ ለቂሮስ። በስምህ የሚጠራህ የእስራኤል አምላክ እኔ እግዚአብሔር እንደሆኑ ይታወቁ ዘንድ በጨለማ የነበረውን በስውር የተደበቀውን ሀብትን ይሰጣለው አለ። መግቢያነት የተጠቀምኩት በሕይወታችን ውስጥ አቅጣጫ የሚጋርዱ እይታዎቹን የሚከለክሉ የተሰወሩ የሚከለክሉ በርካታ የተሰወሩ ነገሮች ሊኖሩ ይችላሉ። ነገር ግን እግዚአብሔር ሰዎችን ለታላቅ ዓላማ ሲጠራቸው በፊታቸው የተዘጋውን ለመክፈት የተሰወረውን ለመግለጥ ቃል ይገባል። እግዚአብሔር የተሰወረውን ሲገልጥ ሕይወታችን ለአገልግሎትና ለእይታችን ሙሉ ለሙሉ እግዚአብሔር አምላክ ይገልጥናል። ለታላቅ ክብርም እግዚአብሔር መርጦናል። በእግዚአብሔር እይታ ውስጥ ሆን እግዚአብሔር ለታላቅ ዓላማ መርጦ ሳለ በትንሾች ነገሮች ተከበን ያለን ሰዎች አለን። ደግሞ ብዙ ነገር ተሰውሮብን ያለን ሰዎች አለን። እግዚአብሔር የተሰወረውን የሚገልጥ መልካም አምላክ ነው። እርሱ በአንተ አድራሻ በኢየሱስ ክርስቶስ ስም ይመጣል። አንደኛ ነጥብ የሚሆነው የተዘጋውን መንገድ እግዚአብሔር ይከፍታል። ለቂሮስ እግዚአብሔር አምላክ በፊት ይሄዳሉ አለ የተዘጋውን ለመክፈት። በቀኝ እጅን ለያዙት ለቂሮስ አለ። ከዛ በሮች እንዳይዘጉ መዝገቦቹን ይከፍት ዘንድ አለ። የመጀመሪያው መዝገቦቹን ይከፍት ዘንድ ቀኝ እጅን ለያዙት አለ። ስለዚህ እግዚአብሔር ቀኛችሁን ይዞ የተዘጋውን ደጅን ከፍቶ ተዘግቶ ያለው መንገድን ከፍቶ መንገድ በሌለበት መንገድ ከፍቶ በድል ይመራቸዋል። የተሰወረ መንገድ በሌለበት ከፍቶ እግዚአብሔር በክብር እንድትራመድ በኢየሱስ ስም ያደርጋችኋል። በሚቀጥሉ ዘመን እንዴት ሆኜ ላልፍ ነው፣ በምን አይነት መንገድ ላልፍ ነው እያላችሁ የምትቸገሩ ሰዎች፣ የምትጨነቁ ሰዎች እግዚአብሔር መንገድን ይከፍትላችኋል። በድንገት ባልተጠበቀ መንገድ ከፍቶ እግዚአብሔር አምላክ ያሻግራችኋል። የተዘጋውን መንገድን እግዚአብሔር እንዴት እንደሚከፍት ከቁጥር 1 እስከ 2 ባለውን እንመለከታለን። እግዚአብሔር የተቀባውን ሰውን በቤቱ ሲያስቀድም በሰው አቅም የማይሰሩና የማይከፈቱ የነሐስና የብርቱ በሮችን ወይም ጽኑ እንቅፋቶችን በኃይሉ እየሰበረ መንገዱን ያቃናለታል። እግዚአብሔር ለቀባውት ለቂሮስ አለ። እግዚአብሔር በሰው አቅም የማይከፈቱ በሰው አቅም የማይቻሉና ከሰው አቅም በላይ በሆኑ ጉዳዮች ላይ እግዚአብሔር ይምጣና የተዘጉ ብርቱ በሮችን እንዲሁም ከባድ ይሁን የናስ በሮችን እግዚአብሔር ከፍቶ በክብር እንድትሻገር ያደርጋል። ይህን ቃል አሜን እያልክ የተቀበልክ ያለ አንተ ሰው በኢየሱስ ስልጣን በሰው የማይቻለው የሚችል እግዚአብሔር ታምር ሰርቶ በክብር ያሻግርሃል። ይሄ መልክ በአንተ ህይወት ላይ አሜን ብለህ ስትቀበል በፊት እግዚአብሔር ይቀድማል። ታምር ሆኖ ታመሰግናለን። አሜን ለሚል ሁሉ ይህ ቃል በኢየሱስ ስም ስልጣን ይሆናል። በህይወቴ ላይ በኢየሱስ ስም ስልጣን የቀና መንገድ እግዚአብሔር አምላክ አሳልፎ ይሰጣል። በህይወታችን የተዘጉብን የተሰወሩን መልካም ነገር እንዳናይ የሚያደርጉ የጨለማ አሰራርና እንቅፋቶችን በእግዚአብሔር ኃይል ይወገዳሉ። በጌታ በኢየሱስ ስም ጨለማ የተዘጋባችሁ የትኛውም የጨለማ መንግስት ክፉ ሴራ ከህይወታችሁ ላይ በኢየሱስ ስልጣን ይወገዳል። እምቢ ያለ ምንድን ነው? አልከፈት ያለ ከአቅሜ በላይ በሆነ ጉዳይ ለእግዚአብሔር አሳልፈ ስጠው። እርሱ መንገድን ይከፍታል። አዎ ያንተ መንገድ ነው የሚከፈተው። ያንቺ መንገድ ነው የሚከፈተው።
ለእግዚአብሔር አሳልፈሽ ስጪ፣ ለእግዚአብሔር አሳልፈሽ ስጥ። እግዚአብሔር መንገድን ይከፍትልሃል። ደግሞም እምቢ ያለውን ጉዳይ እሱ ያቃናልሃል፣ ያስተካክልልሃል። በሰው አቅም የማይቻለው የሱ አቅም ይችላል። ስለዚህ መልካም ያደርግልሃል። ሁለተኛ ነጥብ ጋር መጥቻለሁ። አንድ ነጥብ ይቀራናል። ሁለተኛ ነጥብ ጋር መጥቻለሁ። ይሄ በጣም ወሳኝ ነጥብ ነው። ይህን ወሳኝ የሆነ ነጥቡን ልባችሁን ትኩረታችሁን ሰጥታችሁ መስማት አለባችሁ። የተሰወረው መዝገብና ሀብትን እግዚአብሔር ይገልጣል ስንል ቁጥር 3 ላይ የጨለማ መዝገብ ወይም በጨለማ ላይ ያለውን መዝገብ በስውር የተደበቀውን ሀብት ሰጣለሁ። የተሰወረውን የተደበቀውን በጣም ድብቅ ውስጥ ያለ ፈልጋችሁ ያጣችሁትን የተሰወረውን መዝገብ አሳልፈው እግዚአብሔር ሲሰጥ ፈልገ ያጣውን በድንገት ያስረክባል ነው። በጌታ በኢየሱስ ስም እስከዛሬ ድረስ ፈልገ ያጣውን አንተን እየፈልገ ይመጣል። እግዚአብሔር የተሰወረውን ሲገልጥልን ይሄ በሕይወቴ ላይ ይሆናል። በጨለማና በስውር የተቀመጠ ሀብትና መዝገብ የተባለው ሌላው ሰው ሊያየውና ሊደርስበት ያልቻለውን እግዚአብሔር ግን ለተመረጡ ያዘጋጀው መለኮታዊ እውቀት፣ ጥበብ፣ በረከት ያመለክታል። ይሄ በረከት በኢየሱስ ስልጣን በዚህ ዓመት ያገኛችሁ ማንም ሊያገኝ ያልቻለው በማንም ላይ ያልታየና ያልተገኘ ስውር በረከት፣ የተደበቀ በረከት በኢየሱስ ስም እግዚአብሔር ዘንድ ይሰጣል። አሜን ስትል በሕይወትህ ላይ በኢየሱስ ስም ስልጣን ይሁን። እግዚአብሔር የተሰወረውን ሲገልጥ ሰዎች አይን ያላየውን መለኮታዊ ምስጢር ጭምር እግዚአብሔር ይገልጣል። ይሄ አሜን ለሚል አማኝ በኢየሱስ ክርስቶስ ስም ይሆንለታል። የተሰወረውን በረከት እግዚአብሔር ያመጣል። ማንም ያላስበውን የጸጋና የሕይወት በረከት በፊታችሁ በኢየሱስ ስም ይከፈታል። ድንገተኛ በር በኢየሱስ ስም ይከፈታል። ይሄ ሁለተኛ ነጥብ ሲሆን ይሄ መጨረሻና ወሳኝ ነጥብ ጋር አሁን ደርሰናል። ይሄንን መልእክትን አሜን እያላችሁ መቀበል አለባችሁ። በጣም ወሳኝ መልእክት ይሄ ነው። አንተን የሚጠራህን ጥሩን ታላቁን አምላክን እግዚአብሔርን እንድታውቅ ነው። እግዚአብሔር አምላክ አንተን የሚጠራህ እንግዲህ እኔ እግዚአብሔር እንደሆኑ ታውቁ ዘንድ ይላል። ከ3 እስከ 4 ያለው የመጨረሻ ሐሳቡ በስሜ ጠርቻለሁ ሲል እርሱ ራሱን ባላወቅበት፣ አንተ ራስን ባላወቅበት፣ እኔ ራስን ባላወቅበት፣ አንቺ ራስሽን ባላወቅበት ጊዜ ቀድሞሽ የሚያውቅ እግዚአብሔር አለ። እኛ ራሳችንን ሳናቅ ቀድሞ የሚያውቀን እግዚአብሔር አለ። በጌታ በኢየሱስ ስም ቀድሞ እግዚአብሔር ያያሻል። ቀድሞ እግዚአብሔር ያውቃሻል። በስምሽ የጠራ እግዚአብሔር አይጥልሽም፣ አይተውሽም። ይሄ ቃል ያንቺ ነው፣ ያንተው ነው። እግዚአብሔር የተሰወረውን የሚገልጥበት ዋና ዓላማ ሰው የራሱን ታላቅነትን እንዲያሳይ የእውነተኛውንና ብቸኛውን አምላክን እግዚአብሔር እንደሆነ እንዲያውቅ ይፈልጋል። ሰው የራሱን ታላቅነትን እንዲያውቅ አይደለም፣ የራሱን ታላቅነትን ሳይሆን የእግዚአብሔርን ታላቅነትን በሚገልጥበት በሚናገርበት ጊዜ እግዚአብሔር ታላቅ መሆኑን በሕይወቱ ላይ ይገልጣል። ታላቅ የሆነ ነገርም በሰው ሕይወት ላይ ይሰራል። የእግዚአብሔር ዓላማ ሰዎች የእግዚአብሔር ታላቅነትን እንዲያውቁ እግዚአብሔር ይፈልጋል። በሕይወታችሁ ላይ ካለው ችግር በላይ ታላቅ የሆነውን እግዚአብሔር ማወቅ አለባችሁ። እሱን ማስቀደም አለባችሁ። የትኛውም ጉዳይ ከእግራችሁ በታች ይረገጣል። በጌታ በኢየሱስ ስም አሁን ካለበት ነባራዊ ሁኔታ የሚበልጥ የእግዚአብሔር እጅ ካንተ ጋር አለ። እግዚአብሔር ገና ሳታውቅ አንቺን ቀድሞ ያውቀሻል፣ ይጠራሻል፣ በስምሽ ያውቃል። የተሰወረውን የሚገልጠው ለስሙ ክብርና ለእርሱ መንግስት ዓላማ እንድንቆም ነው፣ ደግሞ እንድንታውቀው ነው፣ ለእግዚአብሔር ክብር እንድንሰጠው ነው። እግዚአብሔር ይህን እኛን ቀድሞ የሚጠራን ወይም በስማችን የሚያውቀን ለዓላማ ስለፈጠረ ነው። የተሰወረውን ነገርን ስገልጥልንና አሻንት ምስጋና ለጠራሄ ለአምላኬ መልስ እንድሰጠው ነው። ምክንያቱም ጠቢው የእርሱ ዓላማ ውጤት ነው። በሕይወት ዕድሜ ሁሉ ጊዜ እግዚአብሔርን ታውቁ ዘንድ እግዚአብሔር ይፈልጋል። ለእግዚአብሔር ቅድሚያ እንድሰጥ እግዚአብሔር ይፈልጋል። በኢየሱስ ስም ስልጣን በሕይወት ዕድሜ ሁሉ እግዚአብሔርን ማወቅ ይሰጣችሁ። እግዚአብሔር ጋር ያለው ግንኙነት እንድታጠናክሩ እግዚአብሔር ኃይል ይሁንላችሁ። እግዚአብሔር ዛሬም የተሰወረውን የሚገልጥ አምላክ ነው። ዛሬም ይገልጥልናል እግዚአብሔር፣ ነገም ይገልጥልናል እግዚአብሔር። በሕይወታችን ዕድሜ ሁሉ ጊዜ እግዚአብሔር ክብሩን ይገልጥልናል። በፊታችን ያሉትን የብረትና የናስ በሮች ይሰብራል።
በጨለማ የተሸፈነውን መዝገብ ሀብትን ይገልጣል። እርሱ እውነተኛ አምላክ እንደሆነ በሕይወታችን ያሳየናል። ክብሩን ይገልጣል፣ ኃይሉን ይገልጣል፣ ጉልበቱን ይገልጣል። በዚያን ጊዜ በክብር ትቀጥላለህ። በኢየሱስ ስም አሜን። ላሬ አማኝ ይሄ ቃል ይሆናል። ይሄ መጨረሻው ጥቅም ዛሬም በሕይወታችን የተዘጋው ወይም የተሰወረውን ነገር ካለ በራሳችን ጥረት መታገል አቁመን መንገዳችንን ለእግዚአብሔር መስጠት አለብን። እርሱ በፊታችን ያልፋል፣ የተሰወረውን ይገልጣል፣ ኃይልና ጉልበት ይሆንልናል። በጌታ በኢየሱስ ስልጣን የተሰወረውን የሚገልጥ እግዚአብሔር ከፊታችሁ ይቀድማል። አሜን ብላችሁ ለብዙ ሰዎች እንደርስላችሁ ይሄመትን ሼር አድርጉም። የእናንተ ወንድም ፕሮፌት ተሜ ነኝ። የክራይስት ሮክ ኮሚኒቲ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ። የቤተክርስቲያናችን የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ለብዙ ሰዎች እንደርስላችሁ ደግሞ ሼር እንድታደርጉና ከኛ ጋር ቤተሰብ እንድትሆኑ ከወዲሁ እጋብዛችኋለሁ። ተባርካችኋል። በሚቀጥለው ጊዜ በታላቅ ምስጋና እንገናኛለን። መልካም ቆይታ ይሁንላችሁ። ሻሎም